ህይወት ምንድነው? ህይወት ያለውን ነገር ከህይወት ከሌለው ነገር እንዴት አይደንቲፋይ ማድረግ እንችላለን ወይም መለየት እንችላለን የሚለውን በምናይበት ጊዜ እንግዲህ ህይወት ወይም ስነ ህይወት ወይም ባዮሎጂ ማለት ስተዲ ኦፍ ላይፍ ነው። ባዮሎጂ ኢዝ ስተዲ ኦፍ ላይፍ። እንግዲህ ባዮሎጂ የሚለው ወርድ የመጣው ከሁለት ግሪክ ወርድ ነው ወይም ቃላት ነው ማለት ነው። እንግዲህ ባዮ ማለት ላይፍ ነው፣ ሎጂ ማለት ደግሞ ስተዲ ነው ማለት ነው። ስለዚህ ባዮሎጂ ማለት ስተዲ ኦፍ ላይፍ፣ ስለ ህይወት የሚያጠና ሳይንስ እንደማለት ነው። ስለዚህ ስተዲ ኦፍ ላይፍ ማለት ለምሳሌ ህይወት ከኢንቫይሮንመንት ጋር እንዴት ኢንተራክት ያደርጋል፣ ህይወት ኢንቫይሮንመንት እንዴት አዳፕት ያደርጋል፣ በህይወት ውስጥ እንዴት ሪፕሮዳክሽን ይከናወናል፣ በህይወት ውስጥ እንዴት ጄኔቲካል ወይም ጄኔቲካል ኢንፎርሜሽን ትራንስፈር ይሆናል፣ በህይወት ውስጥ እንዴት ኢቮሉሽን ይከናወናል እና ሌሎችም ከህይወት ጋር የተገናኙ ነገሮች፣ ህይወት እንዴት ተጀመረ፣ ህይወት በመሬት ላይ እንዴት ኦከር ሆነ የሚለውን ጨምሮ በአጠቃላይ ህይወት ያለው ነገር በሙሉ ከኢንቫይሮንመንቱ ወይም ከህይወት ጋር የሚገናኝ ነገር በሙሉ የሚያጠና ማለት ነው። ስለዚህ ስተዲ ኦፍ ላይፍ ስንል ስተዲ ኦፍ ዲስ ማለት ነው። ስተዲ ኦፍ ኢንተራክሽን ኦፍ ላይፍ፣ ህይወት ከኢንቫይሮንመንት ጋር ያለው ኢንተራክሽን፣ ህይወት ከተለያዩ ነገሮች ጋር ያለው ሪፕሮዳክሽን ሊሆን ይችላል። እነዚህ ነገሮች የሚያጠና ማለት ነው። ስለዚህ ይሄ ነው። ስለዚህ ስነ ህይወት ወይም ባዮሎጂ ብለን የምንጠራው ይሄ ነው ማለት ነው። ስለዚህ ባዮሎጂን የተለያየ ብራንች ሊኖረው ይችላል ማለት ነው። የተለያዩ ክፍሎች ሊኖሩት ይችላሉ። ለምሳሌ ቦታኒ የሚባል አለ፣ ስተዲ ኦፍ ላይፍ ወይም ስለ እጽዋቶች የሚያጠናለ፣ ዞሎጂካል የሆነ ብለን ልንከፍለው እንችላለን። ስለ አኒማሎች ወይም ስለ እንስሳቶች የሚያጠናለ፣ ማይክሮባዮሎጂካል ስለ ማይክሮ ኦርጋኒዝም ወይም ትናንሽ ረቂቅ ስለሆኑ ኦርጋኒዝም የሚያጠናለ፣ ጄኔቲክስ ብራንች ኦፍ ባዮሎጂ ሊሆን ይችላል። ይህም ስተዲ ኦፍ ሄሬዲቲ ወይም ስለ ዝርያ የሚያጠናለ፣ ኢኮሎጂ አለ፣ የህይወትን ከኢንቫይሮንመንት ጋር የሚያጠናለ። ስለዚህ የተለያየ ልንከፍለው እንችላለን ባዮሎጂ ማለት ነው። የተለያየ ብራንች ልናስቀምጥለት እንችላለን ማለት ነው። እንግዲህ ህይወት ይሄ ነው ካልን ህይወት ከሌለው ነገር እንዴት አይዴንቲፋይ ማድረግ እንችላለን ነው። ህይወት ያለው ነገር ህይወት ከሌለው ነገር ልንለይበት የምንችለው ካራክተሪስቲክስ ወይም መለያ ፖይንቶች እናያለን ማለት ነው። ስለዚህ ህይወት ያለውን ነገር ህይወት ከሌለው ነገር አይዴንቲፋይ ለማድረግ የሚጠቅሙ ፖይንቶች ወይም ካራክተሮች ወይም መገለጫዎች አሉ ማለት ነው። እነዚህ መገለጫዎችም አጠቃላይ ወደ 10 ይደርሳሉ ማለት ነው። ከዛ ውስጥ እንግዲህ የመጀመሪያው ሴሉላር ኦርጋናይዜሽን ነው ማለት ነው። ሴሉላር ኦርጋናይዜሽን ወይም የህዋስ ኦርጋናይዜሽን ወይም የህዋስ መኖር ማለት ነው። ስለዚህ ሴሉላር ኦርጋናይዜሽን አንዱ ነው ማለት ነው። ካሉት የካራክተሪስቲክስ ወይም ህይወት ያለውን ነገር ህይወት ከሌለው ነገር አይዴንቲፋይ ለማድረግ ወይም ለመለየት በምንጠቀምበት ጊዜ ሴሉላር ኦርጋናይዜሽን አንዱ መገለጫ ወይም መለያ ነው ማለት ነው። ሴሉላር ኦርጋናይዜሽን ስንል ምን ማለታችን ነው የሚለውን በምንበት ጊዜ ሁሉም ህይወት ያላቸው ነገሮች የትኛውም እጽዋትም ይሁን እንስሳትም ይሁን አኒማልም ይሁን ፕላንት የትኛውም ማይክሮኦርጋኒዝም ይሁን ሁሉም ህይወት ያለው ነገር ከሴል ነው ቢልድ የሆነ ማለት ነው። ስለዚህ ሴሉላር ኦርጋናይዜሽን አለው ማለት ነው። በስትራክቸር ሆነ በፋንክሽን ቢልድ የሆነው ከሴል ጀምሮ ነው ወይም ሴሉላር ኦርጋናይዜሽን ያለው ነው ማለት ነው። ምናልባት ሴሉላር ኦርጋናይዜሽን ዩኒሴሉላር ወይም ባለ አንድ ህዋስ ሊሆን ይችላል። ላይክ እንደ አሜባ እንደ ባክቴሪያ የመሳሰሉ ባለ አንድ ህዋስ ሊሆን ይችላል። ነገር ግን ይሄ ባለ አንድ ህዋስ ቢሆንም ቢውልድ የሆነው ከአንድ ሴል ነው ማለት ነው። ስለዚህ ሴሉላር ኦርጋናይዜሽን አለው ማለት ነው። መልቲ ሴሉላር ሊሆን ይችላል። ከአንድ በላይ የሆነ ህዋስ ሊኖረው ይችላል። ለምሳሌ አኒማል ሴል፣ ፕላንት ሴል፣ ሌሎችም ሊኖሩ ይችላሉ ማለት ነው። ፈንገስ ሊኖር ይችላል። ዩኒሴሉላር መልቲ ሴሉላርም ስላለ እነዚህም ሊኖሩ ይችላሉ ማለት ነው። ስለዚህ የመጀመሪያው ህይወት ያለው ነገር ህይወት ከሌለው ነገር አይዴንቲፋይ የምናደርግበት የምንለይበት ወይም መገለጫው ካራክተሪስቲክሱ ምንድነው? ሴሉላር ኦርጋናይዜሽን አለው ማለት ነው። ሁሉም ህይወት ያለው ነገር በሙሉ ሴሉላር ኦርጋናይዜሽን ወይም ከሴል የተሰራ ወይም ቢልድ የሆነ ነው ማለት ነው። ይህ ሴል ግን ዩኒሴሉላር ሊሆን ይችላል፣ መልቲ ሴሉላር ሊሆን ይችላል ማለት ነው። ሶ ኦል ሊቪንግ ቲንግስ ሁሉም ህይወት ያላቸው ነገር ቢልድ የሆኑት ፍሮም ደ ሴል ነው ማለት ነው። ወይም ከሴል ወይም ከህዋስ ነው ማለት ነው። ይሄ አንዱ መገለጫ ነው ማለት ነው። ሁለተኛው ሜታቦሊዝም ነው። ሁለተኛው ህይወት ያለውን ነገር ህይወት ከሌለው ነገር አይዴንቲፋይ የምናደርግበት ወይም የምንለይበት መንገድ ምንድነው? ሜታቦሊዝም ነው ማለት ነው። ሁሉም ህይወት ያላቸው ነገሮች ሜታቦሊዝም ያከናውናሉ ማለት ነው። ሜታቦሊዝም ምናልባት ካታቦሊዝም እና አናቦሊዝም ብለን እንከፍለው እንችላለን ማለት ነው። ለምሳሌ ፕላንቶች በምናይበት ጊዜ አናቦሊዝም ይከናወናል ማለት ነው። ካርቦን ዳይኦክሳይድ እና ወተርን በመጠቀም ግሉኮስን ቢውልድ በማድረግ ፕሮዲስ ያደርጋሉ። ይህ አናቦሊዝም ይባላል። ካታቦሊዝም ደግሞ በአኒማሎች ላይ ይከናወናል ወይም ሄትሮትሮፊክ በሆኑ ላይ ይከናወናል። በሬስፓሬሽን መልክ ግሉኮስ ብሬክዳውን ሆኖ ኤቲፒ ፕሮዲስ ይደረጋል ማለት ነው። ስለዚህ ሜታቦሊዝም ያከናውናሉ ማለት ነው። ሁሉም ህይወት ያላቸው ነገር በሙሉ ሜታቦሊዝም ያከናውናሉ። ስለዚህ ሁለተኛው መገለጫው ህይወት ያለው ነገር ህይወት ከሌለው ነገር የምንለይበት ሁለተኛው ፖይንት ወይም ሁለተኛው ካራክተሪስቲክስ ወይም መገለጫ ምንድነው? ሜታቦሊዝም ነው ማለት ነው። ሁሉም ህይወት ያላቸው ነገሮች ሜታቦሊዝም ያከናውናሉ ማለት ነው። ሶስተኛው እንግዲህ ግሮዝ ኤንድ ዴቨሎፕመንት ነው። ግሮዝ ኤንድ ዴቨሎፕመንት ስንል ሁሉም ህይወት ያላቸው ነገሮች ግሮዝ ያደርጋሉ፣ ዴቨሎፕመንት ያደርጋሉ ማለት ነው።
ስለዚህ ግሮዝ እና ዴቨሎፕመንት በምናይበት ጊዜ ግሮዝ የምንለው እንግዲህ የሳይዝ ሊሆን ይችላል፣ ነምበር ኦፍ ሴል ሊሆን ይችላል፣ ማስ ኦፍ ሴል ሊሆን ይችላል። የዚህን መቀያየር ወይም መጨመር ነው ማለት ነው ግሮዝ የምንለው። ዴቨሎፕመንት የምንለው ግን ማቹሬሽን ሊሆን ይችላል፣ ዲፈረንሺዬሽን ሊሆን ይችላል ማለት ነው። ስለዚህ ግሮዝ ኤንድ ዴቨሎፕመንት አለ ማለት ነው። ለምሳሌ በአኒማሎችን ብናይ ለምሳሌ ገና ትንሽ እያለ የነበረው ከፍ እያለ እያደገ ይመጣል ማለት ነው። ለምሳሌ እኛን ራሳችን ብናይ ልጅ ነበርን፣ ዛሬ ላይ ደርሰናል። አሁን ባለንበት እያንዳንዳችን ደረጃ ደርሰናል። ስለዚህ ግሮዝ አለ ማለት ነው። ዴቨሎፕመንቱም እንደዚህ አብሮ የሚሄድ ነው ማለት ነው። ማቹሬሽን አብሮ የሚቀየር የሚኖር ነው ማለት ነው። ፕላንቶችን ብናይም እንደዚሁ ከተተከለ በኋላ ያድጋል፣ ማቹር ይሆናል። ስለዚህ ግሮዝ አለ ማለት ነው። ሌላውም እንደዚሁ ማለት ነው። ሌላውም እንደዚሁ ይኖራል ማለት ነው። ህይወት ያለው ነገር በሙሉ እንግዲህ ግሮዝ ኤንድ ዴቨሎፕመንት ያከናውናል ማለት ነው። ስለዚህ ሶስተኛ ፖይንት ህይወት ያለው ነገር ህይወት ከሌለው አይደንቲፋይ የምንለይበት መንገድ ግሮዝ ኤንድ ዴቨሎፕመንት ማድረጉ ነው። ማደግና መለወጡ መቻል ነው ማለት ነው። ሌላው ሪፕሮዳክሽን ነው። እንግዲህ ሁሉም ህይወት ያለው ነገር ሪፕሮዲስ ያደርጋል ወይም ምንድነው ኦፍስፕሪንግ ፕሮዲስ ያደርጋል፣ ልጅ መውለድ ይችላል ወይም ራሱን ይተካል ማለት ነው። ሪፕሮዳክሽን ማለት እንግዲህ ራሱን መተካት መራባት መቻል ነው። ሁሉም ህይወት ያለው ነገር በሙሉ ራሱን ይተካል፣ ሪፕሮዲስ ያደርጋል ማለት ነው። ስለዚህ ሪፕሮዲስ ባይሆን ኑሮ እኛ እዚህ ባልደረስን። ለምሳሌ እኛ ራሳችን ሪፕሮዲስ ባንሆን ኑሮ እዚህ ልንደርስ አንችልም። አኒማል ሴል አጠቃላይ ፕላንት ሴልም ይሁን ማይክሮኦርጋኒዝም ይሁን አኒማል ሴልም ይሁን ፕላንት ሴል ሁሉም ህይወት ያላቸው ነገሮች ራሳቸውን ዲፕሎኬት ራሳቸውን ስለሚያባዙ ስለሚራቡ እዚህ ካለበት ደረጃ ደርሰዋል ማለት ነው። ስለዚህ ሁሉም ህይወት ያለው ነገር ሪፕሮዲስ ያደርጋል፣ ይራባል ማለት ነው። ስለዚህ አራተኛው የህይወት ያለው ነገር መገለጫ እንግዲህ ሪፕሮዳክሽን ነው ማለት ነው። ይሄ ሪፕሮዳክሽን እንግዲህ አሴክቹዋል ሊሆን ይችላል፣ በኢ መደበኛ ሊራቡ ይችላሉ፣ በመደበኛ ሊራቡ ይችላሉ። ሴክቹዋል ሪፕሮዳክሽን ሊሆን ይችላል ማለት ነው። ሴክቹዋል ሪፕሮዳክሽን ማለት እንግዲህ የሜል እና የፊሜል ጋሜት ሚክስ በሚሆንበት ጊዜ የሚፈጠር ዛይጎትና ከዛ በኋላ ያለው ኤምብሪዮ እያለ የሚሄደው እድገት ነው ማለት ነው። አሴክሹዋል ሪፕሮዳክሽን ደግሞ በራሱ የሚከፈል ለምሳሌ ባክቴሪያን ብንወስድ ባይናሪ ፊውዥን ራሱን ዲፕሊኬት ያደርጋል፣ ራሱን ይከፋፍላል ማለት ነው። ስለዚህ አሴክሹዋሊ ሊራባ ይችላል፣ አሴክሹዋሊ ሊባዛ ይችላል፣ ሴክሹዋሊም ሊባዛ ይችላል ማለት ነው። እንደ አጠቃላይ ግን ህይወት ያለው ነገር ራሱን ዲፕሊኬት ማድረግ ራሱን መተካት ይችላል። ሪፕሮዳክሽን አለ ወይም መራባት ግዴታ ነው ማለት ነው። ስለዚህ ይሄ ሌላኛው መገለጫ ነው ማለት ነው። ሌላው ሪስፖንስ ቱ ስቲሙሊ ነው። ምን ማለት ነው? ስቲሙሊ ለምሳሌ እኛ ሰዓት ቢነካን ወዲያውን እናነሳለን። ይሄ ለስቲሙሊ ሪስፖንስ መስጠት ማለት ነው። ፕላንቶች ብናይ ለምሳሌ ጨለማ በሆነ የፀሐይ ብርሃን በማይደርስበት ቦታ ቢቀመጡ ወይም እዛ ጋር ቢተከሉ ፀሐይ ወዳለበት የማደግ ተፈጥሮ አላቸው ማለት ነው። ይሄ ለኢንቫይሮንመንቱ ወይም ለስቲሙሊ ሪስፖንስ መስጠት ነው ማለት ነው። ስለዚህ ሪስፖንስ ቱ ስቲሙሊ ሁሉም ህይወት ያለው ነገር እንግዲህ ለኢንቫይሮንመንቱ ወይም ለስቲሙሊ ሪስፖንስ ይሰጣል ማለት ነው። ይሄኛው የሊቪንግ ቲንግ ወይም ህይወት ያለው ነገር መገለጫ ነው ማለት ነው። ሌላው እንግዲህ ሆሞስታሲስ ነው ማለት ነው። ሆሞስታሲስ የምንለው እንግዲህ እያንዳንዱ ኦርጋኒዝም እያንዳንዱ ህይወት ያለው ነገር የራሱ የሆነ ቴምፕሬቸር አለው፣ የራሱ የሆነ የፒኤች አለው፣ የራሱ የሆነ ወተር ባላንስ አለው፣ የራሱ የሆነ የግሉኮስ መጠን እና ሌሎች ነገሮች አሉ። እነዚህ ነገሮች ፕሮቴክት ያደርጋል ማለት ነው። ሁሉም ህይወት ያለው ነገር የየራሱን የቴምፕሬቸር የወተር ባላንስ ፒኤች እና ሌሎችም ነገሮች ፕሮቴክት አድርጎ ባለበት እንዲቆይ ያስችላል ማለት ነው። ስለዚህ ሁሉም ህይወት ያላቸው ነገሮች ሆሞስታሲስ አላቸው ማለት ነው። ወይም ኢንተርናል ቦዲያቸውን ፕሮቴክት ማድረግ የሚችሉ ናቸው ማለት ነው፣ ህይወት ያላቸው ነገሮች ማለት ነው። ለምሳሌ የሂውመን ቦዲ በምናይበት ጊዜ ቴምፕሬቸሩ ከፍተኛ በሚሆንበት ጊዜ እንግዲህ ስዊቲንግ ይደረጋል ወይም የማላብ ነገር ይኖራል። ይሄ እንግዲህ ቦዲ ቴምፕሬቸርን ኮንትሮል ማድረግ ከፍተኛ የሆነ ቴምፕሬቸር በውስጥ ኢንተርናል ኦርጋን ላይ በሚኖርበት ጊዜ እሱን ሙቀቱን የመቀነሻ መንገድ ነው ማለት ነው። እንደገና ደግሞ ከፍተኛ ቅዝቃዜ በሚኖርበት ጊዜ ሸቨሪንግ በማድረግ ብርዱ እንዲቀንስና ሙቀት እንዲጨምር በማድረግ የውስጥ ኢንተርናል የሆነ ቦዲ ቴምፕሬቸር እንዲኖር ማስቻል። ሌላው ሞተርም ሌሎች ነገሮችም እንደዚሁ ማለት ነው። ስለዚህ ህይወት ያላቸው ነገሮች ፕሮቴክት ማድረግ ወይም የኢንተርናል ስትራክቸር ኢንተርናል ኢንቫይሮንመንታቸው ወይም ኢንተርናል የሆነ ተፈጥሯቸውን ጠብቆ ማቆየት መቻል፣ ይሄ እንግዲህ ሆሞስታሲስ ይባላል ማለት ነው። ይሄ እነዚህ ነገሮች ይከናወናሉ ማለት ነው፣ ህይወት ባላቸው ነገሮች ማለት ነው። አዳፕቴሽን ሌላው እንግዲህ አዳፕቴሽን ነው። ኢንቫይሮንመንትን አዳፕት አድርጎ ኮንሲስተንሲውን አስጠብቆ መቀጠል ማለት ነው፣ ወይም መራቦ መቀጠል ማለት ነው። መራባት ሪፕሮዲስ ማድረግ ማለት ነው። አንድ ህይወት ያለው ነገር ኢንቫይሮንመንቱን አዳፕት ካላደረገ አሁን ካለበት ደረጃ ሊደርስ አይችልም ማለት ነው። ስለዚህ ሁሉም ህይወት ያላቸው ነገሮች አዳፕት ያደርጋሉ ወይም አዳፕቴሽን ያከናውናሉ ማለት ነው።
ስለዚህ አዳፕቴሽን ህይወት ያለው ነገር አንዱ መገለጫ ነው ማለት ነው። ወይም ህይወት ያለው ነገር ህይወት ከሌለው የምንለይበት ነው ማለት ነው። ሌላው እንግዲህ ሙቭመንት ነው። እንግዲህ ህይወት ያላቸው ነገሮች በሙሉ እንግዲህ ሙቭ ያደርጋሉ ማለት ነው። ህይወት ያላቸው ነገሮች በሙሉ ሙቭ ያደርጋሉ ማለት ነው። ሙቭመንቱ ምናልባት ሎኮሞሽናል ወይም የቦታ ሙቭመንት ሊሆን ይችላል፣ ኢንተርናል ሙቭመንት ሊሆን ይችላል ማለት ነው። ለምሳሌ አኒማሎችን ብናይ አጠቃላይ አኒማል የምንላቸው ብናይ ከቦታ ቦታ ሙቭ ያደርጋሉ ማለት ነው። ይሄ እንግዲህ ሎኮሞሽን ወይም የቦታ ሙቭመንት ወይም ፕሌስ ቱ ፕሌስ ሙቭ ማድረግ ነው ማለት ነው። ሌላው እንግዲህ ኢንተርናል ሙቭመንት አለ። ለምሳሌ ሳይቶፕላዝሚክ የሴል ሙቭመንት አለ። ይህን ደግሞ ኢንተርናል ሙቭመንት እንለዋለን ማለት ነው። ለምሳሌ በሂውማን ቦዲ ውስጥ ወይም በእኛ በሰውነታችን ውስጥ በሽታ በሚከሰትበት ጊዜ ዋይት ብለድ ሴል ከአንድ ቦታ ወደ ሌላ ቦታ በመሄድ ፓቶጅን አታክ በማድረግ ፕሮቴክት ያደርጋል ማለት ነው። ስለዚህ ከሆነ ቦታ ላይ ወደ ሆነ ቦታ ላይ ሙቭ ያደርጋል ማለት ነው ይህ ዋይት ብለድ ሴል። ስለዚህ ኢንተርናል ሙቭመንት ይባላል ማለት ነው። በፕላንት ሴልም እንደዚሁ ማለት ነው። በግሮዝ በመታገዝ ለምሳሌ ፀሐይ ከሌለበት ወዳለበት ፕላንቶች ግሮ በሚያደርጉበት ጊዜ ሴሎቹ ከዛ ኢንቫይሮንመንት ወይም ከነበሩበት ወደ ፀሐይ ወዳለበት ሙቭ ያደርጋሉ ማለት ነው። ሙቭ ያደርጋሉ ማለት ነው። ግሮዝን በመታገዝ ወደዚያ ያድጋሉ ማለት ነው። ስለዚህ ሌላው የህይወት ያለው ነገር መገለጫው ምንድነው? ሙቭመንት ነው ማለት ነው። ሙቭ ማድረግ መቻል ህይወት ያለው ነገር መገለጫ ነው ማለት ነው። ሌላው ኒውትሪሽን ነው። ህይወት ያላቸው ነገሮች በሙሉ እንግዲህ ኒውትሪሽን ወይም ኒውትረንት የሚጠቀሙ ናቸው ማለት ነው። ለምሳሌ አውቶትሮፊክ ሊሆን ይችላሉ፣ ሄትሮትሮፊክ ሊሆን ይችላሉ። ምግባቸውን አዘጋጅተው የሚጠቀሙ ሊሆን ይችላሉ፣ ወይንም ከሌላ የሚጠቀሙ ሊሆን ይችላሉ። ሄትሮትሮፊክ ሊሆን ይችላሉ። ለምሳሌ አኒማሎች፣ ፈንጋይ እና ሌሎቹ ሄትሮትሮፊክ ወይም ምግብን ከሌላ የሚጠቀሙ ናቸው። ፕላንቶቹ አልጌን ጨምሮ አውቶትሮፊክ ወይም ምግባቸው የሚያዘጋጁ ናቸው ማለት ነው። ስለዚህ ኒውትሪሽን የሚጠቀሙ ናቸው ማለት ነው፣ ህይወት ያላቸው ነገሮች ማለት ነው። ኤክስክሬሽን ወይም መጸዳዳት ወይም መጸዳት የሚችሉ ናቸው ህይወት ያላቸው ነገሮች። ለምሳሌ አኒማሎችን ብናይ አብዛኞቹን ለምሳሌ ካርቦን ዳይኦክሳይድ ፕሮዲስ የሚያደርጉ አሉ፣ ዩሪያን ፕሮዲስ የሚያደርጉ አሉ፣ ሳልትን ፕሮዲስ የሚያደርጉ፣ ወተር ፕሮዲስ የሚያደርጉ፣ ዌስት የሆኑ ማቴሪያሎች ፕሮዲስ የሚያደርጉ አሉ ማለት ነው። ስለዚህ ይሄ ኤክስክሬሽን ይባላል ማለት ነው። በፕላንቶች በምናይበት ጊዜ ኦክሲጅን ሪሙቭ ያደርጋሉ። ስለዚህ ይህም ኤክስክሬሽን ነው ማለት ነው። ስለዚህ ህይወት ያላቸው ነገሮች በሙሉ ኤክስክሬት ያደርጋሉ ወይም ዌስት ፕሮዳክቱን ሪሙቭ ያደርጋሉ ማለት ነው። ስለዚህ ይሄ ኤክስክሬሽን ሌላው እንግዲህ ህይወት ያለው ነገር መገለጫ ነው ማለት ነው። እንግዲህ እንደ አጠቃላይ ህይወት ያላቸውን ነገሮች ህይወት ከሌላቸው ነገሮች አይደንቲፋይ ለማድረግ ወይም ለመለየት እነዚህን ካራክተሪስቲክስ ወይም እነዚህ መገለጫዎች በመጠቀም አይደንቲፋይ ማድረግ ማወቅ እንችላለን። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ምክንያቱም ተከታታይ የሆኑ ጠቃሚ ነገሮች በዚህ ዩቲዩብ ቻናል ስለሚጫኑ ሊደርሳችሁ ሰብስክራይብ አድርጉ፣ ኮሜንት አድርጉ። ስላዳመጣችሁ ስለተከታተላችሁ እጅጉን አመሰግናለሁ። ሰላም።